እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት ጨዋታ መርሃ ግብር ዛሬ በተደረገ አንድ ጨዋታ ፍጻሜውን አግኝቷል። እንግዲህ ዛሬ የተደረገው አንድ ጨዋታ በማንቸስተር ዩናይትድ እና በኤቨርተን መካከል የተደረገ ነው። የሳምንቱ የማጠቃለያ የመጨረሻ ጨዋታ ማለት ነው። ማንቸስተር ዩናይትድ አሁንም በቃ አሳዛኝ ተሸናፊ ሆኗል። እውነት ለመናገር የመጀመሪያው አሳዛኝ ተሸናፊ የምልበት ምክንያት የመጀመሪያው ነገር ጨዋታውን በቁጥጥርም በአጠቃላይ በሙከራም እንደው ይሄ ኦፍ ታርጌት ሹት የሚባለው ወደ 25 ነው የሞክረው። እውነት ለመናገር ኦን ታርጌት 6 ሞክሯል። ጨዋታውን 69 ኦልሞስት 70 በመቶ የኳስ ቁጥጥርን የበላይነት ወስዶ ተጫውቷል። እንግዲህ ከዚህ በላይ የበላይነት መውሰድ ከየትም ሊመጣ አይችልም። እሱ ብቻ አይደለም። ገና በ13ኛው ደቂቃ ኤቨርተኖች ምን እንደነካቸው አይታወቅም። ይሄ ጋናጉዌ የሚባል ተጫዋች በፈጠረው ስጥ አገባ በቀይ ካርድ ወጥቶ ማንቸስተር ዩናይትዶች ጨዋታው ከተጀመረ ከ13ኛው ደቂቃ ጀምሮ ኤቨርተንን በጎደሎ ቁጥር የመግጠም እድልን አግኝተው ነበረ። ይሄን እድልም አልተጠቀሙም። በደጋፊያቸውና በሜዳቸው ውጭ ነው የተጫወቱት። ይህም ሌላ አድቫንቴጅ ነው። ይህን ሁሉ ነገር ይዘው እንደው ነጥብ መጋራት አንድ ነገር ነው። ሲሸነፉ ይሄ አሳዛኝ ተሸናፊነት ማለት ከዚህ በላይ ምንም ማሳያ ነገር የለውም። ለዛ ነው አሳዛኝ ተሸናፊ ሆነዋል ያልኩትና ማንቸስተር ዩናይትድ አሁን ነው ወዴት እያመራ እንደሆነ መጣ ሲባል እንደገና ተመልሶ ይቀበራል እና እውነት ለመናገር በጨዋታው ጥሩ ነበሩ። ብልጫ ወስደው ተጫውተዋል እንደገለጽኩላችሁ። ምክንያቱም ኤቨርተን አሁን ያችን ያገኛትን አጋጣሚ በነገራችን ላይ ኦን ታርጌት አንድ ነው የሞከሩት ኤቨርተኖች። አንድ ሞክረው አንድ አስቆጠሩ ማለት ነው። ስለዚህ ያገኙትን እድል 100% የመጠቀም ነገራቸውን ነው ተጠቅመው የወጡ ወይም አረጋግጠው የወጡት ኤቨርተኖች። ከዛ ውጭ ሲከላከሉ የመከላከል ዲስፕሊናቸው የሚገርም ነው። በረኛቸው ፒክፎርድም እሱ ያው በእርግጥ በእንግሊዝ ፕሪሚየር ሊግ ምርጥ ከሚባሉ በረኞች በግብ ጠባቂዎች መካከል አንደኛው ነው ለእኔ እና የእሱም ጥንካሬ እሱ ያከሸፋቸው ኳሶችም ቀላል አይደሉም። ስለዚህ በአጠቃላይ እንግዲህ የትንፍጭው ዱቄቱን አምጪው ነው ነገርየው እና ከተሸነፍክ ነው በኳስ ጨዋታ። ስለዚህ ኤቨርተን ከሜዳ ውጪ በጎደሎ ቁጥር ተጫውቶ ኦልሞስት ሁሉንም ደቂቃ ማለት ይቻላል 13 ደቂቃ ብቻ ነው የቆየው ሜዳ ላይ ጋናጉዌ የተባለው ከገዛ ጓደኛው ጋር በፈጠረው ሰጣ ገባ በቀይ ካርድ ወጥቷል። በነገራችን ላይ በጣም አከራካሪ ነው። ዳኛው ራሱ እንደኔ የፊፋ ሕግን አሁን ኮሜንታተሮች የፊፋ ሕግን አንቀጿን ጠቅሰው የተወያዩበት ነበር እና ከተጋጣሚ ወይም ከተቃራኒ ቡድን ጋር በሚደረግ ሳፋጣ ወይም ሰጣ ገባ ነው እንግዲህ ቀይ ካርድ ሊመዘዝ እንደሚችል ኢንዲኬት የሚያደርገው። ግን ዞሮ ዞሮ የተቃራኒም ሆነ የራስ እንትን ዞሮ ሜዳ ላይ ያልተገባ ባህሪ ማሳየት ቀይ ካርድ ያሰጥ ይችላል። ግን አሻሚና አነጋጋሪ መሆኑን ለመጥቀስ ያህል ነው። ዞሮ ግን በጣም አሳፋሪው ነገር ከራስ የቡድን ጓደኛ ጋር ቀይ ካርድ እስከሚያስመዝዝብ ድረስ ግብ መፍጠር እኔ ምን አይነት እንትን እንደሆነ አላውቅም። አንዳንዴ ነው ትንሽ ይከብዳል። ከገዛ ማለት በዚህ በጨዋታ በዚህ ምንድን ነው በወኔያዊ ስሜት ለምን እንጠቃለን፣ ለምን እንደዚህ እናደርጋለን፣ ለምን ስህተት እንሰራለን ምናምን በሚል እኮ ኃይለ ቃል ይመላለሳሉ የቡድን ጓደኞች እርስ በርስ እስከ መገፋፋት ምናምን ሊደርሱ ይችላል። ግን ይሄ ካልገደልኩ አይነት ነገር ነው። በቃ መገልገል ነው። እዚህ ምስሉ ላይ እንደምታዩት ራሱ ከፒክፎርድ ጋር አንገት ለአንገት ተያይዞ ነው ያለውና የአእምሮ በሽተኛ ነው የሚመስለው። ከገዛ ጓደኞቹ ጋር እንደዚህ መሆን የለበትም። ኦፍኮርስ ፕሮቮክ አድርጎታል ያኛው፣ ግን ቢሆንም እንደዚህ መሆን አልነበረባቸውም። ለማንኛውም ግን ጣፋጭ የሆነ 3 ነጥብ ይዘው ወጥተዋል፣ አሸንፈው ወጥተዋል። ኤቨርተኖች እንኳን ደስ አላችሁ ከማለት ውጭ ሌላ ምንም ሊባል አይችልም እና
ተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ እንደዚህ አጓጊነቱን ቀጥሎ አሁን ድረስ እየመጣ ነው ያለው። የዚህ ሳምንት በጣም ምርጥ ውጤቶች የተመዘገቡበት ሳምንት ነው። እኔ እንደ አንድ ኳስ አፍቃሪ ታላላቆቹ የተሸነፉበት ነው። ማንቸስተር ዩናይትድ ያው ስሙ ታላቅ ነው፣ ታላቅ እንበለውና ተሸንፏል። ማንቸስተር ሲቲ ተሸንፏል። ሊቨርፑል ተሸንፏል። ምናልባት ቼልሲ ከበርንሌ ጋር ያን ያህል ከባድ አልነበረም፣ ግን አሸንፏል። እንግዲህ ታላቁ አርሰናል ነው በአስተማማኝ ሁኔታ በደርቢ ጨዋታ ተጋጣሚውን አሸነፈ በብቃት ብለን ማለት የምንችለው ከታላላቆቹ በዚህ ሳምንት የእንግሊዝ ፕሪሚየር ሊግ። እንግዲህ የ12ኛ ሳምንት ጨዋታዎች ተጠናቀዋል። አርሰናል በንጹህ 18 ጎሎች እና 29 ነጥቦችን ሰብስቦ በ12 ጨዋታ ከአናት ተቀምጧል። ከተከታዩ ቼልሲ በ6 ነጥብ ርቆ ቼልሲ 23 ነጥብ ሰብስቧል። በ12 ጨዋታ 12 ንጹህ ጎሎች አሉት። ከዛ ቀጥሎ ማንቸስተር ሲቲ በ22 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው። አስቶን ቪላ ደግሞ የአራተኛነት ደረጃን ይዟል በ21 ነጥብ። በኡናይ ኤመሪ የሚመራው አስቶን ቪላ በጣም ከባድ ቡድን ነው። ሊድስ ዩናይትድን አሸንፎ ነው እንግዲህ ነጥቡን ወደ 21 ከፍ አድርጎ አራተኛ ደረጃ ላይ መቀመጥ የቻለው። የአምናው ሻምፒዮን ሊቨርፑል 12ኛ ደረጃ ላይ ነው የተቀመጠው። የሰበሰበው በ12 ጨዋታ 18 ነጥብ ብቻ ነው። 2 የጎል ዕዳ አለበት እና በጣም የሚገርም ነው አሁን ያለበት ሁኔታ። በእርግጥ ሊቨርፑል ሊሻሻል የሚችልበት እድል፣ ራሱን የሚያሻሽልበት እድል ይኖረዋል ብዬ ገምታለሁኝ። ነገር ግን አሁን ያለበት ሁኔታ በጣም አስደንጋጭ ነው። 12 ጨዋታዎች ማለት ሊጉ ገና ብዙ ጨዋታዎች የሚደረጉበትም ቢሆን 12 ጨዋታዎችም ደግሞ ቀላል የሚባሉ አለን። በእነዚህ 12 ጨዋታ የሊግ ጨዋታ ሂደቶች እነዚህም ብቻ ነጥቦች ሰብስቦ በዚህ ደረጃ ላይ 12ኛ ደረጃ ላይ መገኘት በዚህ ሰዓት እንግዲህ ከነ ማንቸስተር ዩናይትድ፣ ከነ ኤቨርተን፣ ከነ ቶተንሃም፣ በርንማውዝ፣ ሰንደርላንድ፣ ብራይተን፣ ክሪስታል ፓላስ፣ አስቶን ቪላ ከነዚህ ሁሉ ማንቸስተር ሲቲ እና ቸልሲን ጨምሮ ከነዚህ ሁሉ በታች ሆኖ የተቀመጠው ሊቨርፑል ካለው ታላቅነትና በተለይም ያለፈው ዓመት ሻምፒዮን ከመሆኑ አንጻር አሁን በዚህ ጊዜ እዚህ ቦታ ላይ መገኘት ያለበት ቡድን አልነበረም። እሱ ብቻ አይደለም የአምናው ሻምፒዮን መሆኑና ታላቅ ቡድን መሆኑ ብቻ ሳይሆን በጣም ብዙ ወደ 400 ሚሊዮን ፓውንድ ወጪ አድርጎ ዝውውሮችን የፈጸመ በጣም ከባድ ወጪዎችን እንዲያወጣና ዝውውሮችን የፈጸመ ታላላቅ ስም ያላቸውን ተጫዋቾች ማስፈረም የቻለ እና እንደውም በዚህ ዓመት ብሶበት በጣም በቃ አጥቂ ሆኖ በተለይ አስፈሪ የሆነ የአጥቂ ክፍል ይዞ ተከላካዩ ያው የተወሰነ ሪፎርም ቢኖረውም ግን ደግሞ በተቻለ መጠን የተከላካይ ክፍል ጠንካራ ነው ተብሎ ይገመታል። በረኛው አሊሰን ቤከር አለ። እንዲሁ የአጥቂ ክፍሉ ደግሞ እነ አሌክሳንደር ኢሳክ፣ እነ ኤኪቲኬ፣ መሐመድ ሳላ የነበረው አለ። እነዚህ ሁሉ ኦርጋናይዝ ሲሆኑ ይሄ ቲም በጣም ከባድ ይሆናል ተብሎ ተገምቶ ነበረ። ነገር ግን መፈረካከሱን እያየን ነው። ዞሮ እንግዲህ የእንግሊዝ ፕሪሚየር ሊግ 12ኛው ሳምንት በዚህ መንገድ ተጠናቋል። ማንቸስተር ዩናይትድ እና ሊቨርፑል የቁልቁለት ጉዟቸው በጣም እየተፋጠነ ነው የሚገኘው። በተለይ ሊቨርፑል ችግር ውስጥ ነው ያለው። ማንቸስተር ዩናይትድም ቢሆን ያው ነው እንግዲህ በኤቨርተን በጎደሎ ቁጥር ከተሸነፈ የሚቀጥለው ሳምንት ደግሞ ሌላ ጠንከር ያለ ቡድን ሲያገኘው እያለ ከዚህ የተሻለ አቅም የሚፈጥርበት መንገድ ያለ አይመስለኝም። ትንሽ አሳሳቢ ይመስላል አካሄዱ። አንዳንዴ ሻምፒዮን መሆኑ ቀርቶ ከ1 እስከ 4 የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆን ማረጋገጥ ቀርቶ አንዳንዴ የመውረድ አደጋም ሊመጣ ይችላል እንደዚህ መጃጃል ከቀጠለ። ለማንኛውም ተወዳጁ የእንግሊዝ ፕሪሚየር ሊግ የማይገመተውና የማይጠበቀው ከሳምንት አዲስ ነገር የሚያስመለክተን በዚህ መንገድ በዚህ ሳምንት ተጠናቋል። እኛም በተቻለን መጠን ጊዜያችን እያጣበብን ወሳኝ ጨዋታዎችን ለማየት ሞክረናል። እንግዲህ በቀጣይ ሳምንት ሌሎች ጨዋታዎች ሲመጡ አሁን ቀጣዩ ደግሞ የአውሮፓ ሻምፒዮንስ ሊግ ነው። ኳስ ሁሌም እንደምለው መዝናኛችን ነው፣ ጊዜ ማሳለፊያ